አግሬሲቭም የምሆነው ውስጥ ያለውን ነት እያወኩኝ ሰው አልረዳ ሲለኝ በጣም እየፈረደ ሲሄድ አሁን እኔ በጣም የምናደደው በተለይ ሀይሚ በቃ እኔ ላይ ስጨው የሆነ ነገር ስትለኝ እናደር ነበርና የምትናገረው ነገር በጣም ያናደኝ ነበር። ምክንያቱም ነው ውስጤን ስለማቅ እኔ ምንም እንዳላጠፋው ምናምን 100% እርግጠኛ ነበርኩኝ። በቃ እኔ ጥፋት እንዳልሆነ በጣም አቅ ነበርና ለዛ ነበር እየጮኩኝ የምናገረው ምናምን እንዴት አታምኑኝም በሚለው ማለት ነው። ሜቢ ላይገባችሁ ላትረዱኝ እንችላላችሁ። በእውነት ማንም ላይሰማው በቃ እቺን ቀን እየጠበቅኩ ነበር። እኔ ፈጣሪ እውነቱን ያመጣልኝ ቀን እያልኩ እየጠበቅኩኝ ነበር። የልጁ አባት ተገኘ። የልጁ አባት መጣ። ተገኘ ነው የምንለው። በቃ ከዚህ በኋላ ልጅም ብያቸዋለሁ ተገኘ ወይም ደግሞ አንዳርጋቸው። ግን ከዚህ በፊት አንዳርጋቸው በይው ብላችሁኛልና አንዳርጋቸው ተብሏል። በቃ ልጁ ማለት ነው የሚወለደው ልጅ አንዳርጋቸው ነው እሱ። እና ወዶችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንግዲህ ብሩኬ ነፃ ወጥቷል። ሀይ ብዬ ደስ ብሏታል። የልጁም አባት ተገኝቷል ማለት ነው። ሀይ ብዬ እና ብሩኬ የምሬን ነው። እኔ እንጃ አንዳንዴ ማለት ነው በጣም ስለምወዳቸው ያሳዝኑኛል። አንዳንዴ የሆነ እንትናቸው ከዛ በተረፈ ደግሞ በውጭ ሀገር የምትኖሩ እህቶቼ ከምንም በላይ የምሬን ነው ራሳችሁን የምትጎዱ የምትጨነቁ ምናምን በጣም ነው የምታሳዝኑኝ እና ትምህርት መውሰድ አለባችሁ ውዶችዬ። እና ለማንኛውም ብሩኬ በቃ ሀይሚዬ አላምን ስትለኝ እኔ ውስጤን አውቀዋለሁኝና ፈጣሪ ረድቶኝ ደግሞ ዛሬ ሁሉንም ነገር አውቅ ያለሁና በጣም ነው ደስ ያለኝ እያለ ምናምን በደስታ እየተናገረ ነበርና እኔ ደግሞ ውስጥ ያለውን ነገር ልቦናዬን ስለማቀው አልታመን ስል በጣም እናድር ነበርና በዛ መሃል ሀይሚዬ አንዳንድ ነገሮችን ስትናገረኝ እናድር ነበረ እያለ ነበርና በነገራችን ላይ ይሄ ስሜት በትክክለኛውም አለ። እኔ አንዷ ነኝ። እኔ እናድዳለሁ። አሁን የራሴ የምለው ሰው አሁን ሀይሚዬ ምንም ጥፋት የለባትም እንደ ሴት በሰዓቱ እንኳን አይደለም ሀይሚዬን እኛንም እያወዛገበን ነበር ብሩኬ ማለት ወደ መጨረሻ አካባቢ ነው እንጂ እንደዚህ እርግጠኛ ሆኖ እየተናገረ የነበረው መሀል ላይ አካባቢ እንደነገርኳችሁ ድራማው እንዲቀጥል ተብሎ በማመንም ባለማመንም መካከል ሆኖ ነበር ሲናገር የነበረው ሲያወራ የነበረውና ሀይሚዬ ደግሞ እሱን ልትረዳውና አጠገቡ ለመሆን ሞክራለች። በተቻላት አቅም ከጎኑ ለመሆን ሞክራለች። ግን የሱ ንግግር ስላወዛገባት ከዛ ወደ ልጅቷን ማመን አዘነበለች ማለት ነው። ከዛም በኋላ እንዲህ እያለች ወደ ልክ ውስጥ ተገባ ምናምን እንጂ ያው ሀይሚዬ እዚህ ጋር ምንም ያጠፋችው ነገር የለም ማለት ነው። ብቻ ላይክ አንዳንድ የዋህ ሰዎች ምናምን ደግሞ እንደዚህ እንደ ብሩኬ አሁን በመጣበትና አመጣጥ ሊመጡ ይችላሉ ማለት ውስጣቸው ንጹህ መሆኑን እያወቁ ግን የንግግር አለመቻል ወይም ደግሞ ሰውን ተናግራችሁ ማታሳምኑበት መንገድ አለ አንዳንዴና እሱ ነገር የሚፈጠርባቸው ሰዎች ይኖራሉ። በእውነተኛው እንትን ማለት ነው። እና ምን ልላችሁ ነው ብሩኬ የተሰማው ስሜት ምንድነው? በቃ የራሱ ሰው አላምነው ሲለው ለማሳመን እሱን እየጣረ ግን አላምነው ሲለው ይናደዳል። ገባችሁ? እና እኔም እንደዚህ ነኝ። የራሴ የምለው ሰው ወይ ፍቅረኛዬ ሊሆን ይችላል፣ ቤተሰቤ ሊሆን ይችላል ምናምን አላደረኩትም ያን ነገር ግን በቃ አጥፍታለች ብሎ የሆነ ሰው እኔን ሲናገር ከዛ እነሱ ሲጠይቁኝ ደግሞ እኔ አላደረኩም ስላቸው በቃ እና ምንም አይነት ነገር ውስጥ ሲገቡ በጣም ነው እንትን የሚለኝ ውስጤን የሚሰማኝ ማለት ነው። ለማንኛውም እንግዲህ ሀይሚዬና ብሩኬ እኛም የተንጫጫ ነው እኛም ብዙ ነገር ስንል የነበረው ያው ብሩኬንም ምን አይነት ልጅ እንደሆነ ሀይሚዬንም ምን አይነት ልጅ እንደሆነች እናውቃለን። ሁለታቸውም እየተከታተልናቸው ብዙ ነገሮችን አሳልፈው የመጡ ናቸው ከኛ ጋር በቃ ሲስቁም ስቀን ሲከፋቸውም ከፍቶን ምናምን አለ አይደለ አሁን ያደጉ ልጆች ናቸው ምናምን በቃ እያየናቸው ያደጉ ልጆች ናቸውና ምንም ነገር እንትን ሲል እንኳን አይደለም እነሱ እኛ እናምናቸዋለን። በቃ ብሩኬ ላይም ሆነ ሀይሚዬ ላይም የሆነ ሰንበድ መጥቶ እንደዚህ ያድርገሻል ቢል ሀይሚዬ እናምናታለን በ100% ሆነን በቃ አታደርገውም ነው የምንለው። ላይክ እኛ በአካል እንኳን ማናቃቸው ማለት ነው። እንዲህ በቪዲዮ ብቻ እየተከታተልን ስለመጣን ከስር ጀምረን ምናምን በቃ እኛ እንኳን አምነናቸዋል ማለት ነውና
አሁን ላይ እንደዚህ አይነት ስራ ውስጥ ሲገቡ ደግሞ ላይክ እንደ አብርሽና እንደ ሩታ አሁን ትናንትና አብርሽ መጣ፣ ዛሬ ደግሞ ከሄርሜላ ጋር ይጃጃላል እና ለማንኛውም እንደዛ አይነት ነገር ውስጥ እንዳይገቡ በሚለው ነው። እና ሰው ደግሞ እንደዛ አይነት ነገር ነው የሚፈልገው። እንደው ምን ይሻላል? የምሬን ነው። ግን እኛ ነን እኮ እነሱን የምናበላሻቸው። እና እንዳልኳችሁ ጠዋት ቀን አካባቢም ተናግሬዋለሁኝ። እና እኛ እነሱ ቪው የሚበዛበትን ወይም ደግሞ እይታ ያለውን ነገር ነው የሚሰሩት። ገባችሁ አይደለ? ሰው እኛ ነን እነሱን እንትን ማድረግ ያለብን። ጥሩ ነገሮች ላይ ብንውል ጥሩ ነገሮችን ብናበረታታ ኑሮ ሰው ወደ መጥፎ ነገር አይገባም። ገባችሁ አይደለ? እና እንደዛ እንዳይሆኑብን ሀይሚዬና ብሩኬ ደግሞ በጣም ስለምንወዳቸው ምናምን ክብራቸውን የሚነካ ነገር ሲኖር እነሱ እኮ እዛ ይተዋወቃሉ እኮ ችግር የለውም እኮ ግን እኛ ለነሱ ምን ያክል ቦታ እንዳለንና ምን ያክል እንደምናስብላቸው ነው መረዳት ያለባቸው ሀይሚዬና ብሩኬ ብዬ የማስበው ማለት ነውና በዚህ ልክ ነው ኦዲየንስ የሚያስብላቸው የሚጨነቅላቸውና ለዛ ነው ብሩኬ እንግዲህ እኛም ጓጓ ያልነው ይሄ እናንተ የማይመጥን ስራ ውስጥ ይሁን እንደዚህ ጭብጥ የሌለው ወይም ደግሞ ውጥንቅጥ ውስጥ የገባ እንትን ውስጥ እንዳትገቡ ስለምንፈልግ ነው ማለት ነው። በነገራችን ላይ አሁን በመጡበት አካሄድ ብዙ ትምህርት መማር እንችላለን። ያው ብዙዎቻችሁ ይሄ ምንም የሚያስተምረው ነገር የለም ምንም በቃ ዝሙት ነው ምናምን ነገር እያላችሁ ብዙዎቻችሁ ስትሉ ነበርና እኛ ብዙ ጊዜ ምን አለ መሰላችሁ አንዳንዴ የኛ የሰዎች ባህሪ በተለይ የሀበሻ ባህሪ የሆነ ነገር ሲፈጠር መጥፎ ነገሩ ላይ ብቻ ነው የምናተኩረው እንጂ እስኪ ምን አይነት ትምህርትስ ይሰጣል ምንድነው ከዚህ መማር ያለብን የሚለውን ነገር አንረዳም። ገባችሁ አይደለ? እና እሱ ይመስለኛል እንጂ አሁን እንደ ትምህርትን ብንወስደው የሚያስተምር ነገር አለው። በተለይ ደግሞ በዚህ ዘመን የሚያሳልፉ ልጆች አሉ በእንደዚህ አይነት ውጥንቅጥ ውስጥ ማለት ነውና የሆነ ወንድ ልጅ ከፍቅረኛ ከጀመረ በኋላ የድሮ ኤክሱ ትመጣና ከዛ ከሷ ጋር ከተገናኘ ከዛ ደግሞ ሌላ ነገር ወይ አፍቅራው እሱን ፍቅሯ ያልወጣላት ልጅ ትሆንና እሱን እንትኗ ውስጥ ለማስገባት ቀለበት ውስጥ ለማስገባት እሱን የራሷ ለማድረግ ምናምን የምትጥረው ጥረት ይኖራል። እንደዚህ አይነት ሴቶች ደግሞ የሆነ ሰው ወንዶችን በተለይ ተንኮል ስንፈልግ እንደዚህ አይነት ነገር ነው ብዙ ጊዜ አርግዣለሁ ምናምን በሚል ተልካሻ ምክንያት ነው የምንቀርበው እና ፈጣሪ ከእንደዚህ አይነት ነገር ይሰውረን ይጠብቀን። እና እሱን ለማለት ፈልጌ ነው። ይሄ ዘመኑን ጊዜውን ያማከለ ነገር ነው። ግን ደግሞ ሰው ወደዛ ነገር ብዙ ሰው ይሄን ነገር ስታስረዱ ሌሎች ሰዎች ወደዛ ነገር ይጋበዛሉ አይነት ነገር ብለው ያስባሉ። ግን ደግሞ እንዳይጋበዙ ወይም ደግሞ ይሄን ነገር እንዳያደርጉ ነው ይሄ ነገር የሚያሳየው እንጂ ወደዛ ነገር እንዲሄዱ አይደለም። ግን ቢሆንም ያው መጨረሻ ላይ አካባቢው ዝብርቅርቅ አረጉትና ነገሩን እንዳይሆን ሆነ እንጂ ትምህርትም ነበረው። ለማንኛውም እና ውዶችዬ ጨረቃዎቻችን ሀይሚዬና ብሩኬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስሩልን፣ ከፍ በሉልን፣ ትልቅ ደረጃ ደርሳችሁ የምናይ አድርገን። እንዳልከው ብሩኬ ሶስተኛ ወገን አያስፈልግም። እኛም በጣም የሚደብረን የሆነ በመሀል የሚመጡ ሰዎች ናቸው አሁን የሚደብረው ምናምን ነገር እና እናንተ እሱ ጋር ትተዋወቃላችሁ ለስራ ነው ለምናምን፣ ግን በቃ ኦዲየንስ የሚደብረው ነገር ያ ነገር ነው። ምክንያቱም አንዳንድም ሰዎችም ምን አንዳንድ ብቻ አብዛኛዎቹ ትወናቸው ስለሚያሳምን በተለይ የሀይሚዬ ትወና የኛ ቅመም ሰውን ታሳምነዋለች እንደ ጉድና ይፈራሉ። ሰው በቃ እውነት ነው ምናምን ብለው እንትን ይላሉ ማለት ነው። ሶ ያ ነገር ስላለ ነው ብቻ እንግዲህ ድንገት መጥቶ እንግዲህ እኔ ለቅሶ ላይ ነበርኩኝና የልጁ አባት እኔ ነኝ፣ ፍቅረኛሞች ነበርን። ያው እኔ እሷን ወዳታለሁ፣ በመሀላችን አለመግባባት ተፈጥሮ ተራርቀን ነውና ልጁ ግን 100% የኔ ነው ብሎ እያለ ነው። ሀይሚዬ ደግሞ ድንገት ስለተነገራት ይህን ነገር ብዙ ጥያቄዎች የፈጠሩባት ነገሮች አሉ። እነሱን መጠየቅ ትፈልጋለች። አይ ነው እኔ ራሱ በእሷ ቦታ ብሆን ብዙ የምጠይቃቸው ጥያቄዎች ይኖሩኛል። ምክንያቱም ብዙ ያልተመለሱ ነገሮች አሉ። ለምን አገኘሃት መጀመሪያ ምናምን የሚለውንም እሱን ነገር ማጣራት አለባት። ከዛ ደግሞ በቃ እዩ ለምን በዚህ ልክ እንደተጓዘች ማወቅ መረዳት አለባት። ብሩኬ ደግሞ እዩንም አሁንም ለምን እንደዚህ ውስጥ እንደገባች መጠየቅ መቻል አለበት። ሙሉ ለሙሉ ደግሞ ስልኳንም ምኑንም አጥፍቶ በቃ ከሷ መራቅ መቻል አለበት። ከዛ በኋላ በቃ የሰላማዊ ህይወትን መኖር ይችላሉ ማለት ነው። ከዛ ሀይሚዬም ደግሞ ከዚህ በኋላ እዩ ጋር ሆነ ማንኛውም ሰው ጋር እንዳይገናኝና እሷን ደስ ሌላት እንደማይችል ማለት ይሄ ነገር እንደሚያስከፋት
መናገር ማለት የውስጧን የሆነ በቃ እሷ የማትፈልገውን ነገር ወደፊት ያለውን ህይወታቸውን ለማሳመር ከፈለጉ ሀይሚዬ ከብሩኬ ላይ የማትፈልገውን ነገሮች በሙሉ መናገር መቻል አለባት። ብሩኬም ደግሞ ከሀይሚዬ ላይ የማይፈልገውን ነገር በሙሉ መናገር መቻል አለበት። ግልጸኝነት ሊኖር ይገባል። ብሩኬ ደግሞ ነገሮችን ቀላል ነው ብለህ በራሴ አስተካክላቸዋለሁ ብለህ የምታስባቸውን ነገሮች በሙሉ ከሀይሚዬ ጋር ተነጋግረህ መጀመሪያ ብታደርግ መልካም ነው ላለሁ። ከዛ በተጨማሪ እንደ ድራማው ማለት ነው ላይክ በእውነተኛውም ዓለም ቢያጋጥማችሁ እንደዛ ነው መሆን ያለባችሁ። ከባሎቻችሁ ከፍቅረኞቻችሁ ጋር ግልጽ ክሊር የሆነ ነገር ነው ሊኖራችሁ የሚገባው። በቃ የጸዳ ነገር የጸዳ ፍቅር ምናምን ነው ሊኖር የሚገባው እንጂ የድብብቆሽ ነገር ወይም ደግሞ በቃ አለ አይደለ መጥፎም አስባችሁ ላይሆን ይችላል። ላይክ አሁን እንደ ብሩኬ ይህን ነገር አስተካክለዋለሁ ቀላል ነው በቃ በራሴ መንገድ ጨርሰዋለሁ ምናምን የሚባል ነገሮች ቀላል አይደሉም። ያ ሰው ላይ ዋጋ አለው እነዛ ነገሮች። ከዛ ደግሞ ብዙ ችግሮችም ሊያመጡ ይችላሉ። ሶ እንደዚህ አይነት ነገሮች ሊኖሩ አይገባም ባይ ነኝ። ከዛ በተጨማሪ እንግዲህ የሚመጣውን ነገር ደግሞ እዩ ነገ ትመጣና አይ እሱ ነው ትላለች ወይ ብሩኬ ነው ብላ ግም ትላለች ወይ ደግሞ አይ እኔ ነኝ ክርክር ምናምን ሊኖር ይችላል። ከዛ የዲኤንኤ መመርመር ነው እኔም እንትን ያለውን አላቅም እንዴ ምናምን ልትል ትችላረ። በፈጣሪ ግን እዩ ምን ሆነሽ ነው በፈጣሪም በእንደዚህ አይነት መንገድ የመጣሽው? እንደው ለስራም ቢሆን ይከብዳል እኮ ይከብዳል አይደለ? እና በነገራችን ላይ ምርጥ ተዋናይ ናት እሷም ድርቅ ያለች ምርጥ ተዋናይ እና ከሀይሚዬ ታደሰ ባትበልጥም ማለት ነው ትላላችሁ። እና ሌላው ነገር አለ እኮ ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለምሳሌ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጇ አባት ነኝ ብሎ እኔን ያንን ድፍረት ሊያወራኝ አይችልም። ልታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ እዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው ሞታልና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔ አይዋ እንግዲህ ብሩኬ ከ2 አመት ምናምን ሆኖታል። እሷና እኔ ያለመግባባት ተፈጥሮ በቃ ተለያየን። ድሮ ግን ፍቅረኛ የነበረች ምናምን ነገር ብሏል። እሷ አይደለም እኮ ብሩኬ ዋናው ችግር የፈጠረው አሁን በ6 ወር ውስጥ ማን ነው ያኔ ከዳኒ ጋር እንትን በተፈጠረ ሰዓት በ4 ቀን ክፍተት 1 ቀን ወደ ቡታጅራ መጥቼ ነበር ደብሮኝ ምናምን ግን እሷን ለማግኘት አልነበረም ምናምን ብሎ ነበር እኮ መጀመሪያ እንደዛ ብሎ ተናግሯል። እሷም ጋር የተገናኘው ድንገት እንደሆነ ተናግሯል። ከዛም በኋላ ያለው ወሬው ነው ያወዛገበው ምናምን እሷ እርጉዝ ነኝ ብላ እየደረቀች እየገገመች በመጣች ሰዓት እሱ ደግሞ እኔ የዛኔ የተፈጠረውን ነገር አላቅም ሲል ይሄ ነገር ነው ችግር የሆነው። እንዴት አታቅም በሚለው ማለት ነው ኦዲየንስ ሙዝግብግብ ያለው ይሄ ነው። እና ለማንኛውም እሱ አሁን ላይ ደግሞ 100% እኔ ምንም ነገር ያደረኩት ነገር የለም ብሎ እየተከራከረ ስቲል ነው አሁንም ምን ልቦና ያናቀዋለሁ በማለት ላይ ነው ማለት ነው። ሶ አሁን ሀይሚዬ ያዛኔ ለምንስ ከሷ ጋር ተገናኝተ ምን አደረክ ከሷ ጋር ለምንስ ተገናኘህ የሚለው ነገር ትጠይቀዋለች። ያው ይመልስላታል ማለት ነው። ከዛ ደግሞ እዩም ደግሞ ምን እንደፈለገሽ ምን እንትን እንዳለ እንግዲህ ከዚህ በኋላ የምናየው ይሆናል። እንደ አደራሽን እዩ ደግሞ ድርቅ ብለሽ ደግሞ እንትናችን እንዳታዞሪው። ለማንኛውም ሁሉም ነገር ሰላም ይሆናል በስከ መጨረሻ። እንግዲህ ብሩኬ ያው እኔን ከዚህ በኋላ አላምንህም እንዳትኝ ባክሽ በቃ እንድታምኝ ይፈልጋለሁ ምናምን ሁሉ እያለ በቃ እንትን ብሎ ነው ተማሮ ነገር ነው እንትን ያለው እና ታምናሃለች ብሩኬ። ያው አንተ ነገሮች ላይ ኮንፊደንስ ኑሮክ እርግጠኛ ነገር ከሆንክ በነገሮች ጥርጣሬ ውስጥ መግባት የለብህም። በየዋህነት ምናምን ያንኛውንም ሰው ሪስፔክት አደርጋለሁ። ህይወትን የሚበጠብጠውን ሰው ሪስፔክት ለማድረግ አትሞክር ማለት ነው። በቃ ከጎን ያለውን ሰው ብቻ ነው ሪስፔክት ማድረግ ያለብክ እንጂ ህይወትን እየበጠበጠ ያለ ሰው ገደል ይግባ፣ የራሱ ጉዳይ። ሀይሚዬም እንደዛው ሶስተኛ ወገን ሲመጣ ወይም ደግሞ ሌላ ሰው ሲመጣ ማመን ያለብሽ ብሩኬን ነው፣ ሌላውን ወገን ሳይሆን ማለት ነው። ብሩኬም ደግሞ ሪስፔክት ማድረግ ያለብህ የራስህን ሰው ሀይሚዬን ከጎንህ ያለችውን ብቻ ነው ማለት ነው። ሌሎቹ ገደል ይግቡ እንዴ! የእናንተን ህይወት እየበጠበጡ እነሱ
ትላላችሁ። ለማንኛውም ይመቻችሁ። እንግዲህ በከፊል ደስ ብሏችኋል ብዬ አስባለሁ። ሙሉ ለሙሉ ደግሞ በቅርብ ደስታችን ይመለሳል ማለት ነው። ባይ ባይ።